ዮኒ ማኛ ይሰማ ምን ብዬ ነበር? ስለነ ቀለሜ ስማ። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው ዛሬ ይህንን ቪዲዮ ምሰራልህ። እነዛ በዙሪያክ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩክ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው እንደ ኢየሱስ ስህተትን ሲያይ ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነ ስህተትን ስህተት ብሎ ይናገራል። እንደነሱ ለአንዱ ሌላ አውሬ ለሌላው ሌላ መልአክ ሆኖ የውሸት ትወናን አይተውንም። እና ዙሪያን ተመልከት። የከበቡክ ሰዎች እንደማይጠቅሙ ተረዳ። መጽሐፍ ቅዱስም ሆነ የእግዚአብሔር ቃል ድጋፍ እንደሌለህ እወቅ። የትክክል የተለወጠ ማንነት ስላልያዝክ እውነተኛው ማንነትህ ተሳዳቢነትህ ጊዜ ሸፈነው እንጂ እንዳልሞተ የምታሳይበት ጊዜ ደርሷል። አሁን በወረፋ ሰዎችን ለመሳደብ ቃል ገብተካል። ስድብክን ቀድሞ የሚሰሙ ኦዲየንሶችን አሁንም ይሰማሉ። በወንጌል ግን ስትነግድ ነገም ከነገ ወዲያም ዝም እንደማልልህ ቃል ልገባልህ። ይሄን ቪዲዮ የሰራሁት ይሄ ነው። በቃ ቀድሞም ስለነ ቀለመወርቅ አይተንፍሱ ነግሬሃለሁ። ምን ብዬ በዙሪያክ ያሉ ሰዎች አይበጁህም፣ አይጠቅሙህም። እነዚህ ሰዎች ጠላት ብለው ከያሰቡ በቃ እስኪያጠፉ ድረስ ነው የሚሄዱብህ ብዬ ነግሬሃለሁ። እንደዚህ ነው በቃ ትናንትና ምህረት የሚያደርጉለት ሰው ለዛ ነው። አሁን ለምንድን ነው እነዚህ ሰዎች ጣንደ ያስካቸውና የምትሉኝ ሰዎች ካላችሁ እዚህ ሚዲያ ላይ ወንጌል እንዳይሰራ ያደረጉት የወንጌል አርበኛ የምትሏቸው ነገር ግን ወንጌልን መጠበቂያ ያደረጉት እነ ቀለመወርቅ አይተንፍሱ ስብስብ እንደሆኑ ስለማመን ልክ ሐሰተኛ ነቢያትን እንደምቃወመውና ልክ እንዳልሆኑ እንደምናገረው ሁሉ እነዚህም ግለሰቦች ከሚዲያው ላይ ወይ አካሄዳቸውን አስተካክለው ወይ የክፋት ስብስባቸውን በትነው ብቻቸውን ስለ ወንጌል እውነት በንስሐ ተመልሰው መስበክን ካልጀመሩ አሊያም ገሸሽ ካላሉ በስተቀር ወንጌል እዚህ ሚዲያ ላይ በትክክል አይሰበክም። ለምን? ትልቅዬ ቡድን መስርተዋል። የጥፋት ቡድን፣ ተሳዳቢ ቡድን፣ ስም አጥፊ ቡድን። ልክ ዮናስ ሙሉነ ከነሱ ሐሳቡ ሸርተት እንዳለ ሲያስብ ከመንግስት ጋር ሊያጣሉት ይሞክራሉ። ቲኬት እንክፈልልህ ና ግባ ይሉታል። ኦርቶዶክሳውያን ከፍለውት ነው ሞአንበሳ ምናምን የሚባል የኦርቶዶክስ ቲም በደምሮ በኩል ክፍያ ፈጽሞለት ነው ይሉታል። አያችሁ እንዴት ስም እንደሚያጠፉ። እንደዚህ ነው የእኛንም ስም ያጠፉት። ባልዋልንበት ያዋሉን። አቡና ተሳዳቢ ነው ምናምን የምትሉ ሰዎች አላችሁ። አቡና ተሳዳቢ ነው ትላላችሁ። በጣም ብዙ ጊዜ ላይፍ ከፍቼ ኑ እስቲ ስድቤ ንገሩኝ ስላችሁ የምትሉት ነገር የለም። አንድ ዮናስ ማነው አንድ ኤፍሬም ባለ ጊዜው ነው ያጋዘን ነው ድምጽክ የሚመስለው ያልኩት። እሱንም ይቅርታ ጠይቄያለሁ። ናሽናል ጂኦግራፊ ደግሜ ሳይ አጋዘን በጣም ነው ድምጿ የሚያምረው። አይገባውም የአጋዘንም ድምጽ። ምክንያቱም የሚያስጠላ ድምጽ ያለው የሚያስጠላ ድምጽ ነው ያለ መባል አለበት። የመዝሙር ስጦታ የሌለው የመዝሙር ስጦታ፣ ነብይ ያልሆነ ነብይ አይደለም መባል አለበት። እውነቱን እየተናገርን ነው የምንሄደው። ምክንያቱም ክርስትና የውሸት ስብስብ አይደለም። አለቅ። ያንን ያልኩት እሱ ነው እንደ ስድብ የሚቆጠርብኝ እንጂ ሌላ ነገር የለም። ሌላ በተረፈ እውነት እነግርሃለሁ። ሸቃጩን ሸቃጭ ሌባውን ሌባ ላለው እንጂ እኔ ብልግና እንደ ቀለመወርቅ አይተንፍሱ ስትነፋፋ እያልኩኝ አልናገርም። የቀለመወርቅ አይተንፍሱ ንግግሮች ታውቋቸዋላችሁ። ከዚህ በፊትም ጥድ ስር ሄደሽ እንደዚህ አድርገሽ ስሜትሽን ነክቶት ዝሙትሽን አክሊል የሚባል ልጅ እዛ ደጀ ሰላም እንትን ሲልሽ ሲነፋሽ ምናምን እንደዚህ አይነት ወሬ ከኔ ሰምታችሁ አታውቁም። ብልግና ገባችሁ? ብልግና የሚናገረው ቀለመወርቅ አይተንፍሱ ነው። የሚሳደበው ኤፍሬም ባለ ጊዜ ነው። የነሱ ስብስብ ግን አያችሁ ስማቸውን ፕሮቴክት ያደርጋሉ። ራሳቸው እንደ ወንጌል አርበኛ፣ እንደ ወንጌል ጀግና፣ እንደ ወንጌል ጓድ ምናምን ያስጠራሉ። ተሳዳቢዎቹ ግን እነሱ ናቸው ተሳዳቢዎች። ነገሩ ይኸውላችሁ ይሄን ቪዲዮ ተመልከቱት። አንዴ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሴቱን ሁሉ ከንፈር ስትመጠምጠም ትውላለህ። ከንፈሯን ስትስም ባጭር ቃል እናገራለሁ። የመራቢያ ቃል ይነሳል። አይደለም እንዴ? ነው ማንንም ታታል አንቺ ስለ እርኩሰት ስለ ዝሙት እንደ ቀለመወርቅ አይተንፍሱ እዚህ ሚዲያ ላይ ስለ ምናምን የሚናገር ዮናስ ሙሉነህ ተነስተውበት ከዚህ በፊት ተሳድቦ እንደማይል የድሮ ፋይሉን እየጎተቱ ስሙን ለማጥፋት እነዛ ተሳዳቢ ሜርሲፉል የምትባል ተሳዳቢ ዴካ የሚባል ደቡብ አፍሪካ ያለ አቋም የሌለው ልፍስፍስ የሆነ ሚዲያ ላይ ለመሰንበት ብቻ አፉን የሚከፍት ውሸታም ተናጋሪ። አሁን ዮናስ ሙሉነህ የኢትዮጵያ መንግስት የብልጽግና መንግስት ዮናስ ሙሉነህ ምን እንደተናገረ አያውቅም። እናንተ የምትናገሩት አያውቅም። ኦሮሞን እንደተሳደበ የኢትዮጵያ መንግስት መረጃ የለውም። እናንተ በጣም የኢትዮጵያ መንግስት መረጃ እጥረት ስላለበት በጣም እየተባበራችሁት መሆኑ ነው። በእናንተ ቤት እየተባበራችሁት። ትናንትና ለምን ይህን ነገር አልነገራችሁትም? ዮናስ ሙሉነህ እጃችሁ ላይ ነበር፣ አብሯችሁ ነበር፣ ከእናንተ ጋር ሆኖ ነበር ሌላ ቤተ እምነት የሚያጠቃ። አሁን ላይ ከእናንተ ጋር ሳይስማማ ሲቀር ለምን ጠላት ትሆኑበታላችሁ? እና ዝም ብላችሁ ይዩት እንዴ። ደምረው ለራሱ ጥንብዝ ብሎ ሰክሮ እናታችሁ እንዲትሆን ገንዘብ ካልሰጣችሁኝ ያለ ድህነት አናቱ ላይ ወጥቶ እየተቸገረ ያለ ግለሰብ ለዮኒ ማኛ ኦርቶዶክሶች ገንዘብ እንዲከፍል አድርገውታል። ማን ደምረው ብላችሁ እንዴት ተዋሻላችሁ?
ቢያንስ ህሊናችሁን አውቅሳችሁ እንደዚህ አይነት ውሸት ስትናገሩ። አሁን ኦርቶዶክሶች ገንዘብ ቢከፍሉ በደምረው በኩል የሚያስከፍሉ ይመስላችኋል? ደምረው ለራሱ ችግር አለበት። ትናንትና አንድ ብር ልኮለት በጣም ሲጸጸት ነበር፣ እየለመነ ነበር። ደምረው ገባችሁ? አንዳንድ ሰው ህሊና ስለሌለው ሼማ ይዞ አሁን ደምረው የምትቀየሙትም ሰው አይደለም። አንድ ሁለት ልጆች አሉ እዚህ ሚዲያ ላይ። እኔ እውነት ነው የምላቸው ኦርቶዶክሳውያን፣ በተለይ ከፕሮቴስታንት መጣን ብለው ኦርቶዶክስን በጣም ከእናንተ በላይ እንወዳታለን አይነት ጨዋታ የሚጫወቱ ደምረውና ተመስገንን ተጠንቀቋቸው። ይሄ እውነት ነው ማለት ለኦርቶዶክሶች፣ ይሄ ቲፕ ለኦርቶዶክሶች ነው። ለኦርቶዶክስ ነው ይሄን ቲፕ የምነግራቸው። ደምረውንና እንትናን ተጠንቀቋቸው። በዚህ ያክል ደረጃ እንዴት ሰው ትናንት የነበረበትን ሃይማኖት ጥሩ ነገር አንድ እንኳን ጥሩ ነገር ትዝ ማይለው የሚመስለው በዚህ ያህል ደረጃ የምሬን ነው የምላችሁ። ይታወቃል። በቃ በተለይ ባለፈው የጉዞ ምናምን ተብሎ ጉዞ ላይ አጭበርብረዋል ተብሎ ያኛው ወንድም ካጋለጠ በኋላ ካወጣ በኋላ የሆነ መረጃ የማይገቡበት ቤት የለም። ቀለም ወርቅ አይተንፍሱ ቤት ይገባሉ። አማን ሻሎም ጋር አሁን ተመስገን በምን ድፍረቱ ነው የሚገባው? አማን ሻሎም የፈለገው የኦርቶዶክስ በጣም ሳተና ልጆች አሉ፣ ወንጌልን የሚያውቁ በጣም በቃ ደፋር ወንጌል ሰባኪዎች አሉ፣ እውቀት ያላቸው መረጃ ያላቸው ከቤተ ክርስቲያን ታሪክ እያጣቀሱ የሚሆኑ። አሁን ተመስገን በምን የትኛውን እንትኑ ይዞ ነው አማን ሻሎም ጋር ገብቶ ሐሳብ የሚሰጥ? እውነቱን ልንገራችሁ፣ ያኛው እንዲረሳላቸው በኮሚሽን የሰሯት ስራ እንድትረሳላቸው ያልሰደቡት ሰው የለም፣ ያልተናገሩት የለም። እና በዚህ አሁን የተመስገን ቪዲዮ ፌስቡክ ላይ ይመጣልኛል እና ባቢሎን ምናምን ይላል። አንተ ፕሮቴስታንቱ አረ እንደዚህ አይባልም፣ አረ እንደዚህ አይባልም። እኔ እንኳን የሆነ አሉ እኮ በቃ እንደው ቢጣሉ የሚያምርባቸው ልደታ ቃል ቢጣላ እንደው ጥላቻ ቢያሳይ እኔ ምንም አይመስለኝም ለፕሮቴስታንቱ። ምክንያቱም ኦርቶዶክስነትን ይወዳሉ አከራሉ ቢ ወይም ጋዲሳ እንደዚህ አይነት ነገር እነዚህ እንኳን አላሳዩም እኮ። ጋዲሳ ቢያሳይ ወይም አክሊል ቢያሳይ ምንም ችግር የለውም። እነ ትዝታው ሲልኛል። እነ ትዝታው ደግሞ ጨረስኩ ነገርኩ እኮ። ትዝታው ለኦርቶዶክስ ተጠራው ብሎ ቦዲቲ እየሰበከ ነው። ጴንጤ ብቻ ያለበት ከተማ ነው። ደግሞ ትዝታው ምናምን ተዋቸው። ከኦርቶዶክስ ቤት ወደ ፕሮቴስታንት የመጡ ሰዎች ተዋቸው። አብዛኞቹን አመፀኞች ናቸው። ጥቂት የእውነት ሰዎች አሉ። ልክ እንደ አሰግድ ያለ አሰግድ ፕሮቴስታንት አይደለም። አሰግድ መምህር አሰግድ ይመቸኛል። መምህር አሰግድ ራሱን ችሎ በቃ ትክክለኛ ፕሮቴስታንት ጋር አልተቀላቀለም። ከኦርቶዶክስ መጣን የሚሉት በጣም ኦርቶዶክስ ላይ ጥላቻ ስላላቸው አንዳንድ ጥሩ ነገር እንኳን ሳያወድሱ ሲያሞግሱ አታዩ። እንደ ኦርቶዶክስ በጣም ብዙ ጥሩ ነገር አላት። ኦርቶዶክስ በጣም ምርጥ ነገር አላት። እንደ ሀገር ምርጥ ነገር አላት። ምርጥ ነገር ብቻ አይደለም ያላት፣ እንደ ሀገር የሚያስጠይቃትም ነገር ሊኖር ይችላል በታሪክ ውስጥ። ይሄን ግን እኔ አይደለሁም ቁጭ ብዬ የማወራው። ታሪክን ያጠኑ ሰዎች ኦርቶዶክስ ቤተክርስቲያን ለዚች ሀገር ጥሩ ምን ተጽዕኖ አድርጋለች፣ ምን ጥሩ ተጽዕኖ አድርጋለች፣ ደግሞ ምን አሉታዊ ተጽዕኖ አድርጋለች ብለው እንደ ምርምርና ጥናት የሚፈልግ ነገር ይመስለኛል። ገባ? በኦርቶዶክስ በኩል ያገኘነው ትርፍ አለ፣ በጣም ብዙ ትርፍ መጥቀስ የምችለው እኔ ምንም ጥናትና ምርምር ሳላደርግ ምን ጉዳት አግኝተናል፣ ኦርቶዶክስ እዚህ ምድር ላይ በመኖሯ ምን ተጎድተናል ደግሞ ብለን ከምናስብ ከሆነ ማጥናት አለብን። ከሃይማኖት አንጻር የተጎዳው ነገር አለ፣ ከኢኮኖሚ ነገር አንጻር የተጎዳነው ነገር አለ። ይሄ ነገር ጥናት ሊፈልግ ይችላል። ገባ? ቋንቋው እኛን የቀረጽነው እንትኑ ባህሉን እኛን የቀረጽነው ምኑን እኛን የቀረጽነው ኦፍ ኮርስ በቃ ደስ ይላል። ቁጥሩንም ባህሉንም ቀና አወቃቀሩንም የዘመን አቆጣጠራችንን በጣም ደስ ይበል የሚያሰኝ ነው። የሁሉ ነገር ጠላት መሆን እንዴት ይቻላል? እንዴት ይቻላል? አንተ ግን አስመሳይ ነክ ይላል። ማስመሰል እንደኔ ከሆነ በጣም አሪፍ ነው። አስመሳይ ሰው እንደኔ ከሆነ በጣም ጸዴ ነው። ብራዘር አስመስል አንተ። እንዴት አቡናን ያስመስላል ስትሉ እኮ ማታፍሩ ሰዎች እኮ ናቸው። በጣም እኮ በቃ ማልችለው ነገር እኮ ማስመሰል እኮ ነው። ኦርቶዶክሳውያን ላይ ጥሩ ነገር ስለማወራ ከሆነ ታስመስላለህ የምትሉኝ እንደሱ ነው የሚሻለው። ጠላትነት አልበጀንም። እነ ቀለም ወርቅ አይተንፍሱ እነ ትዝታው ሳሙኤል እየረጩ ያሉትኝ ይሄ የጠላትነት በተለይ ከኦርቶዶክስ ጋር የብሽሽቁ ነገር ወንጌል እርስ በርሳችን እንዳንነጋገር መልካም የሆነ መድረክ እንዳይኖረን አድርጓል። በቃ ምን ችግር አለ? ኦርቶዶክሳውያን ወንድሞችን ብትወድ ወንጌል ጠላልኝ ብለዋል፣ ሳሳድልኝ ብለዋል አላለህም። አለቀ አላለህም። አሁን አዲሱ የፕሮቴስታንት አስተሳሰብ እንዴት ነው? ውስጥ ላሉት አረመኔ ተኩሎች ርህራሄ አለው። ለዩ ጩፋ ርህራሄ አለው። ለዮናታን አክሊሉ ርህራሄ ፍቅር አለው። ለመስፍን በሹ በቃ ህዝቡን ለሚበዘብዙት በውስጥ ሆነው ደሙን የህዝቡን ደም እየመጠጡ ያሉት አስራት መባ እያሉ የህዝቡን ደም እየመጠጡ ላሉ አረመኔ ሰዎች አረመኔ በወንጌል ስም የበቀሉ አረሞች ለነዚህ ሰዎች በጣም ርህራሄ ፍቅር አለው። በጣም ብዙ ጴንጤ ከዛስ ደጅ ላለው ስለ ከፕሮቴስታንት ውጪ ላለው ለሌላው ቤተ እምነት ጥላቻ የቱን ነው እንድትወድ የሚያዝ ተኩላ እንድትወድ ነው የሚያደርገው? ትምህርት የሚያጣም በመሐሌ ሆኖ ህዝብን እያሳተ ያለ ሐሰተኛ እንድትወድ ነው የሚያደርገው ወይስ በደጅ ያሉትን ወንድሞች? ይህንን መለየት አለ። እኔ
ኦርቶዶክስ ቤተ እምነትን በጣም ነው የምወዳቸው፣ በጣም ነው ኦርቶዶክስ ብቻ ሙስሊሞችን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። አይመለከተኝም ስላንተ አስተሳሰብ። ይሄንን ብዬ ሳበቃ ያለኝን እምነት ብነግራቸው ጆሮአቸው ትንሽ መንገድ ሊከፈትልኝ ይችላል። በኮመንት ላይ ስለዘለፍካቸው፣ ስለሰደብካቸው፣ የሆነ ነገር ስላጣጣልካቸው፣ ሙድ ስለያስገባቸው፣ ሜም ብለህ ስለቀለድክ የኦርቶዶክስ ቤተ እምነት ላይ አንድ ነፍስ የምታድን ከሆነ እናይካል አለ። አንድ ነፍስ የምታድን ከሆነ አይካል። እኔ አንድ ነፍስ በዚህ አካሄዳችን አናድን። ሰሞኑን ዮኒ ማኛን ቻሌንጅ እናደርግ፣ ትኬት እንክፈልልክ፣ ኢትዮጵያ ግባ ይሉታል። ለምን? ከዛ መንግስትን የተሳደበበትን እንትን ኢንፎርሜሽን ያወጣሉ። ስለዚህ ዮኒ ማኛ ደፋር ለመጫወት ኢትዮጵያ ሊሂድ ብሎ ቪዛ ቆርጦ ሲመጣ እነሱ ያወጡት መረጃ ምናምን ህፃናት ናቸው፣ ህፃናት። ከዛ በካቴና ታስሮ ሊያዩ ማለት ነው። ጭካኔያቸውን አይታቸው ቢችሉ ቢታሰርላቸው ደስ ይላቸዋል። እንዴት አይነት ዘጊዎች እንደሆኑ በጣም ነው የምትደብሩት፣ በጣም ነው የምትደብሩት፣ የምትቀፉት። ወንጌል እንደናንተ ከሆነ በአፍንጫችን ይውጣ፣ በአፍንጫችን ይውጣ። እንደናንተ ከሆነ ጽድቅን ማውራት ይቅርብን፣ በእውነት ይቅርብን። እንዴ ትናንትና ወንድምነት አላችሁት፣ ትናንትና ወንድማችን አሉ። ከጨለማ ድንሃል አንተ ማለት ጳውሎስ ነህ አላችሁት። ጳውሎስ ነህ አንተ ማለት ትናንትና በአንተ ብዙ ሰው ይድናል አላችሁት። ልጁ ሞከረ። እናንተ ያሳያችሁት ኦርቶዶክስን መስደብ ስለሆነ የእናንተን ፈለግ ተከትሎ ኦርቶዶክስን ተሳደበ። መሳደብ ላይ ደግሞ በጣም ጎበዝ ነው፣ ይችላል፣ ረገጣም ይችላል። ዮኒ ማኛ ረገጣ በጣም ጎበዝ ነው፣ ይችላል። ተራገጠ፣ ከእናንተ በላይ ይራገጣል። አይታችኋል አይደል? ኦዲየንሱ ተመለሰ።